ግን የምትነደው ምን እንደሆነ አታውቅም። ገባህ? የእስልምና መሰረት ምንድነው ብሎ የጠየቁ ለዛ ነው። ግን ወደ ጭቅጭቅ ከሚያመራ አሁን ቀጣይ ጥያቄ ካለ ወደ ቀጣይ ጥያቄ ሂድ። አይ ሌላ ቀን እመጣለሁ ካልክ ደግሞ እኔ ሌላ ጥያቄ አለኝ። ግን ህላዊ የሆነ መጠየቅ የፈለገው ነገር አለ እሱ ያወራና እኔ ሌላ ጥያቄም አለኝ እንደዚህ እስልምና ላይ ያለ ጥያቄ አለ። ግን ኦፕን ለማድረግ አይደለም። እሺ ጃይ እኛ ይልማ ልንገርክ ኮንቴክስቱ ልንገርክ ኮንቴክስቱን እኔ እንዳልኩ የፈለከውን ቃል መረጥ ብትል ያንተ ይምታል አንተ ከባድ ነው የሚሆነው። ለኔ ግን ችግር የለብኝም ነው። በፍጹም አይደለም አዳ ከባድ አይደለም። ለዛ ነው ከባድ እንዳልሆነ ላሳየ መሰረቱን እንድልልሃለሁ ስላልክ መሰረቱ ያ የምትነደው መሰረት ንገረኝ አልኩ። አታውቀውን ነገር ልትነድ ነው አይተሃል። ስለዚህ እስልምና አንተ የምታፈርሰው ንደዋለሁ ያልከው ትምህርት ላይ ቢገነባ በጣም ንደዋል እልህ ነበር። አንተ ንደዋለሁ ያልከው መሰረት ላይ ግን እስልምና አልተገነባም። ቢገነባማ ናድከው ይባላል። አንተ ንደዋለሁ ብለህ ይዘህ ተነሳኸው መሰረት 5 ውስጥ የለም። የእስልምና መሰረት 5 ነው። አርካኑል ኢስላም 5 የእስልምና መሰረት 5 ነው ይላል። 5 ውስጥ ብትፈልግ አንተ ንደዋለሁ ያልከው የለም። ስለዚህ የምትንደው ሌላ ነገር ነው እንጂ የእስልምናን መሰረት አይደለም። አንተ ንደዋለሁ ያልከው ትምህርት መሰረታችን አይደለም አይታል። ስለዚህ መሰረቱ አይደለም ነው። ሐጅ ንደዋለሁ ብትል የእስልምና መሰረት ከ5ቱ መካከል አንዱ ሐጅ ነው። ስለ ሐጅ አርጊውመንት ብታነሳ እናድከው እስልምናን። ለምን? እስልምና መሰረቱ 5 ስለሆነ አንዱ ሐጅ ነው። መሰረቱ ተንደዋል። ስለ ረመዳን ጥያቄ ብታነሳና በትንደው ከ5ቱ የእስልምና መሰረት መካከል አንዱ ረመዳን ነው። እስልምና እናድከው መሰረታችን እሱ ስለሆነ። ዘካ ላይ ጥያቄ አምጥተህ ንደዋለሁ ብትል እስልምና እናድከው። ለምን? ዘካ አንዱ የእስልምና መሰረት ስለሆነ። የክርስቶስ ሞትና ትንሣኤ ስቅለቱ የእስልምናችን መሰረት አይደለም። ብትንደው ብትቆፍረው ብትጨፈጭፈው የክርስቶስን ሞትና ትንሣኤ ብትቀጠቅጠው በዱላ መርዝ ብታጠጣው የእስልምናችን መሰረት እሱ አይደለም። እስልምና አይናድም። አይታል። ይሄን ልብ ነው የፈለኩት። ጥያቄ ካለ ቀጥል። ለላዊ ዲላ ሰጣችሁት እንዴ ዋለ መጠጣት ይጅኝ ላዊ ቀጥል። እሺ ቴንክ ዩ አስተማውላን ማለት ነው። አሁን አዳም ባነሳው ጥያቄ ላይ በሱራ 4 ላይ ያለው በኢሳ አለይሂ ሰላም አልተሰቀለም ተሰቅሏል በሚለውና በተመሰሉ ሰውዬ አሁን